ድርሳነ መድኃኔዓለም መቅድም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ፍጥረታትን ሁሉ የፈጠረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔዓለምን ድርሳነ መቅድም ለመጻፍ እንጀምራለን። ዓለምም ከመፍጠሩ አስቀድሞ ከባሕርይ አባቱ አብና ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በሦስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግስቱ አለ፣ እግዚአብሔር በሦስትነቱ አለ፣ እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ፣ ዳዊትም ተራሮችና ኮረብቶች ሳይፈጠሩ ምድርም ዓለምም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ፣ ከዚህም በኋላ መድኃኔዓለም በሦስትነቱ ዓለምን እንፍጠር ብሎ አሰበ። በአንድ ተዋህዶ ሰማይና ምድርን፣ ነፋስና እሳትን፣ ውሃና ጨለማን፣ መላእክትንም በቅጽበት ፈጠረ። እሊህ ሰባቱን በእሑድ ሰርክ በአርምሞ ፈጠረ። በነግህም በመናገር ብርሃን ይሁን አለ፣ ብርሃንም ሆነ። መላእክት ማን ፈጠረን ይሉ ነበርና፣ ሳጥናኤልም እኔ ፈጠርኳችሁ አለ። ገብርኤል ግን የፈጠረን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃንን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚህም ጊዜ መድኃኔዓለም በጨለማ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው፣ እሱ አለቃቸው ነበርና። በዚያን ጊዜ ሚካኤልን ሾመው፣ የመላእክትንም ቁጥርም ያለ እሱ ያለ ፈጣሪ በቀር የሚያውቅ የለም። እሱ ብሏልና ሆኑ፣ እሱም አዟልና ተፈጠሩ። እሁድም ማለት አንድ ማለት ነው። ሰኞም ውሃውን ከ3 ከፈለው፣ ከ6 የሚል አለ። በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈነ ነበርና ሰኞ ማለት 2 ማለት ነው። ማክሰኞም መድኃኔዓለም በሦስትነቱ ምድር ቅጠልን በይዘሩ በየዘመዱ ታብቅል አለ። እንዲሁም ሆነ። ምድርም እንደ መስከረምና ጥቅምት ለምልማ አበባ ታየች። በዚያን ጊዜ በመጥረቢያ የሚቆረጡ በማጭድ የሚታጨዱ በጣት የሚላቀሙ 3 ፍጥረታት በቀሉ። ማክሰኞ ማለት 3 ማለት ነው። ረቡዑ በሰርክም ፀሐይና ጨረቃ ከዋክብትንም ፈጠረ። የፀሐይ ሰሌዳው ከነፋስና ከእሳት ነው። የጨረቃና የከዋክብትም ሰሌዳቸው ከውሃና ከነፋስ ነው። ብርሃናትም ይሆኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ 2 እጁን ከፍሎ ሰጠው። አንዱን እጅ ለጨረቃና ለከዋክብት፣ ፀሐይን በቀን ጨረቃና ከዋክብትም በሌሊት አሰለጠናቸው። በዚህም የቀንና የሌሊት የአውራሃና የዓመታት የዘመናትም የበጋና የክረምት ምልክት ይሁንላችሁ አለ። ረቡዑ ማለትም 4 ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳን በሪውንና አዞውን ይችን ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ቤሞትና ሌዋታንን 3ቱን ፍጥረቶች ከባህር ፈጠረ። በሰርክም ከየብስ 3 እነዚህን የመሰሉ የቤትና የበረሃ የሚበሉትንም የማይበሉትንም ፈጠረ። ሐሙስ ማለት 5 ማለት ነው። አርብ በነግህ መድኃኔዓለም በሦስትነቱ ምክር ባህሪያችንና በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያብሎስ እንደኔ ያለ ፍጥረት ይፈጥራልን ስላለ ከውሃና ከመሬት ከነፋስና ከእሳት ነፍሱንም ሀበ አልቦ አምጥቶ የ30 ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው። የሕይወት እስትንፋስንም በፊቱ ፋለበት። የጸጋ ልጅና ካህን ነቢይም ንጉሥም ሆነ። አዳምም ማለት ፍጹም ያማረ ይህ ቀረ የማይሉት ማለት ነው። እነዚህ 22ቱ ፍጥረታት ግብር እምግብር ከእሁድ እስከ ዓርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበር። ወዲያው የተናገረውን ያደርገዋል፣ ያሰበውንም በቅጽበት ይፈጽማል እንደተባለ ቢጸጸት እንዲሚረው ለዲያብሎስ ያሳየው ዘንድ ነው እንጂ እሱ ግን እምቢ አለ። ወይም ለአዳም የሚበላውንና የሚጠጣውን ይፈጥርለት ዘንድ ነው። በሰባተኛዋ ቀንም አልፈጠረም። ሙሴ ከስራው ሁሉ አረፈ እንዳለ አዳምን በእንቅልፍና በመንቃት መካከል ሳለ መድኃኔዓለም በሦስትነቱ ምክር ከጎኗ አንዲት አጥንት ወስዶ የምትረዳው ጓደኛን እንፍጠርለት ብሎ የሕያዋን ሁሉ እናት የምትባል ሔዋንን የ15 ዓመት ቆንጆ የምታህል አድርጎ ፈጠራት። አዳምም ይህች አጥንት ከአጥንቴ ስጋዋም ከስጋዬ ናት፣ ሚስቴ ትሁነኝ አለ። የተፈጠሩበትን ቦታ በቀራንዮ መካከል ነው። ከ40 ቀንም በኋላ አዳምን ወደ ገነት አሳረገው፣ ሔዋንንም በ80 ቀን አሳረጋት። ከመሳታቸውም በፊት ገነትን 7 ዓመት ተገለገሉባት። ብሩህ ልብስንም አለበሳቸው። መቅደመ ወንጌል እንዳለ ይህንን ሁሉም ስለ እናንተ ፈጠሩ አላቸው። አራዊትና እንስሳትም ይገዙላችሁ፣ ስምንም ይሰይሙላቸው። ነገር ግን ከገነት መካከል ያለችውን እንጨት አትብሉ፣ ከዛች ብትበሉ ግን የሞት ሞት ትሞታላችሁ። ገነትም ማለት ዙሪያዋ ያማረ
በውስጧም ያለው ይህ ጥሩ ነው፣ ይህ ክፉ ነው የማይባል ማለት ናት። ሁሉም ጎዶሎ ጥሩ ጎዶሎ የሌለው ነው እንጂ ከምድር በላይ ከፍ ያለች በመልአኩ ክንድ 15 ክንድ ትርቃለች። ከሰማይ በታች ነች። ከነገስታቱ ቤቶችም የሚመስላት የለም። አዳምና ሔዋንም በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነሱ ላይ ቀና። በሚያወርዳቸው ገንዘብ ምክንያት ይፈልግ ነበር። በመቅድመ ወንጌል እንደተባለ ከክብራቸውም አዋረዳቸው። መድኃኔዓለም በሦስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ የተዋረደ የክፋቶች ማደሪያ ዲያብሎስ ከፈቃድ ቢወጣ ምን ታደርገዋለህ አለ። መድኃኔዓለም ከኔ አንተን ቢወድ ከአንተ ጋር ወደ ታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድን በመፍጠሩ ሰደበው፣ ከመላእክት አንድነትም አራቀው። 7 ዓመትም እያዘነ ኖረ። አዳምና ሔዋንንም ለማሳት ተሳነው፣ የእሱም ቦታ ስለያዙ። በዚያን ጊዜም ስሟን ትሰየም ዘንድ ወደ ገነት ስትሄድ እባብን ከመንገድ አገኛት። በአማረ መልክሽ ተሰውሬ ሄጄ እንደ አንቺ ስሜን ትሰየም ዘንድ ተሸከሚኝ። የመልኬን ክፋት አይቶ አዳም እንዳይጠላኝ እኔም በኋላ እሸከምሻለሁ አላት። በዚያን ሰዓት ቃሉ ቢያምራት ተሸከመችው፣ ከአዳምም ዘንድ አደረሰችው። እሱም ከይሲ አለው። ወደ ሔዋንም ሄዶ የሰማይና የምድር ንግሥት ሆይ ሰላም ላንቺ ይሁን አላት። እሷም የእግዚአብሔር ሰላም ካንተ ጋር ይሁን አለችው። እርጉም ዲያብሎስም ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። ሞትንስ የምትሞቱ አይደላችሁም፣ ገዢዎች ትሆናላችሁ እንጂ መልካሙንና ክፉውንም ታውቃላችሁ አላት። ነገሩን ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ፣ ከእባቢቱም ወጥቶ በሰውነቷ ሁሉ ተዋህዳት። የዚያን ጊዜም የመዓዛው ጣዕም ድንቅ ከሚሆን ከፍሬው ከአበባው ከቅጠሉ አምጥታ ክፉውንና በጎውን ከሚያሳውቀው እንጨት ትበላ ዘንድ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእሷ በላች። እንዳቸውም እንኳ እንዳይተርፉ ሰይጣን እንዳስተማራት ከብርሃን ልብስም እንደተራቆቱ አወቁ። የበለስ ቅጠልንም ሰፉ፣ ኀፍረታቸውንም ሸፈኑ፣ እጃቸውንም እንደ ልብስ አደረጉ። አምላክም አዳም ወዴት አለህ አለው። አዳምም ጌታዬ እነሆኝ ከዚህ አለሁ፣ ድምፅህንም በሰማሁ ጊዜ ፈራሁ፣ እኔ ራቆቴን ነኝና አለ። ምን ሆንህ አለው። እሱም ሔዋን አሳተችኝ አለው። ሔዋንንም ምን ሆንሽ አላት። እባብ አሳተችኝ አለችው። በዚያን ጊዜ እባብን ረገማት፣ እንዲህም አላት፣ በሆድሽ ሂጂ፣ መሬትንም ብይ፣ በአንቺና በሰው ልጅ መካከል ጸብን ይሁን፣ እነሱ ራስሽን ይቀጥቅጡ፣ አንቺም ተረከዛቸውን ጠብቂ አላት። ሔዋንንም በሕማም ውለጂ፣ ወልደሽን ፈቃድሽ ወደ ባልሽ ይሁን፣ እሱም ይግዛሽ፣ ይህችን እንጨት እንዳደማሻት በየወሩ ድሚ አላት። አዳምንም በፊት ወዝ ብላ እሾህና አሜከላ ይብቀሉብህ፣ አንተ መሬት ነህና ወደ መሬትም ትመለሳለህ አለው። ዳባንም አልብሶ ምድረ ፋይድ አወረዳቸው። ሱራፌንም ገነትን ዘግተህ በእሳት ሰይፍ ጠብቃት አለው። አዳምም እስከ 100 ዓመት ድረስ በባህር ውስጥ ቁሞ ንስሐ ገባ። መድኃኔዓለምም ንስሐውን ባየ ጊዜ ተስፋ ሰጠው፣ እንዲህም አለው፣ በ5 ቀን ተኩል ከልጅ ልጅ ተወልጄ በሜዳህ ድሄ በመስቀሌና በሞቴ ያድንሃለሁ አለው። አዳምም ሔዋንን አወቃት፣ መንታ 60 ልጆችን ወለደች። አንደኛ መቃብያን 28:6 ያንብቡ። አዳምም በዚህ ዓለም 930 ዓመት ኑሮ ሞተ። ዘፍጥረት 5:5 ያንብቡ። ነፍሱንም ወደ ሲኦል ወረደች። ታላላቅ ነቢያት፣ ደጋጎች አባቶች፣ ነገስታት ኃጢአትን ሳይሰሩ ወደ ደይን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትንም ያልበደሉትንም ሞት ገዛቸው እንዳለ የአዳም በረከቱ የመድኃኔዓለም ቸርነቱ የእመቤታችን የጸሎቷ ኃይል ከእኛ ጋር ይሁን አሜን። ወደ ቀድመ ጥንተ ነገራችን እንመለስና መድኃኔዓለም በሦስትነቱ ለአዳም ልጆች በቅዱሳን ላይ ድንቅ ነገርን እያደረገ ኖረ። የሚያመልኩት እስራኤልን በሙሴና በአሮን እጅ ባህርን ከፍሎ አወጣቸው። የማያመልኩት ግብፃውያንን ግን ከንጉሳቸው ከፈርዖን ጋር በማዕበል አሰጠማቸው። የሚያምነው ሕዝቅያስንም ከሕዝቡ ጋር ከሰናክሬም እጅ አዳነው። ከሰራዊቱም 18 እልፍ ገደለ። የሚያመልከው ኖህንም ከልጆቹ ጋር ከጥፋት ውሃ አዳነው። ትእዛዙን የማያደርጉትንም በጥፋት ውሃ አጠፋቸው። ሎጥንም ስላመለከው አዳነው። በሰዶምና በገሞራ በነበሩት ሰዎች ስላላመለኩት እስከ ምጽአት በላያቸው እሳት ይነዳል። ከዚህ የበለጠ ተአምራትን በየዕለቱ እያደረገ ሳለ የኢያቄምና የሐና ዘመን ደረሰ። በነሐሴ በ7 ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች። ግንቦት በ1 ቀንም ተወለደች። አባትና እናቷ በ3 ዓመቷ ታኅሳስ 3 ቀን ወደ ቤተ መቅደስ አስገቧት ጊዜ በመልአኩ እጅ ህብስት ሰማያዊና ጽዋ ሰማያዊ እየተመገበች ኖረች። ከዚህም በኋላ የአይሁድ ካህናት ተማከሩ። 15 ዓመት ከሆናት በኋላ
የሴቶች ልማድ እንዳይመጣባት ብለው አወጧት። ዮሴፍንም የእግዚአብሔርን ኃይል እስከምናይ ድረስ ጠብቃት አሉት። የዮሴፍ ሚስት አልነበረችውምና ስለዚህ ነገር የዮሴፍ ጮኛ ተባለች። የገሊላ ክፍል ወደምትሆን ወደ ናዝሬት ወሰዳት። በዚያም ሐርና ወርቅን እየፈተለች ሳለች ገብርኤል ተገልጾ ጸጋን የተመላሽ ከሴቶች ተለይተሽ የተባረክሽ ደስ ይበልሽ አላት። ከቃሉም ማነጋገር ሰምታ ደነገጠች። ይህ እንዴት ያለ ሰላምታ ነው? እንጃ አለች። መልአኩም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም መድኃኔ ዓለም ነው፣ ለመንግስቱም ፍጻሜ የለውም አላት። እሷም ምድር ያለ ዘር ታበቅል ዘንድ ሴትም ያለ ወንድ ትጸንስ ዘንድ እንዴት ይቻላል አለችው። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እንደ ቃል ይሁንልኝ አለችው። የዚያን ጊዜም አብ ለማጽናት መንፈስ ቅዱስ ለማንጻት ከእርሱ ከመድኃኔ ዓለም ሳይለዩ በማኅፀኗ አደረ። ከሥጋዋ ሥጋን ከነፍሷም ነፍስን ነሳ። ከኃጢአት በቀር ፍጹም ሰው ሆነ። ይኸውም መጋቢት 29 ቀን እሁድ በ3 ሰዓት ነው። የጽንሷም ወራት 9 ወር ከ5 ቀን በተፈጸመ ጊዜ እንደ ሰው ሁሉ ታኅሳስ 29 ቀን በቤተልሔም ተወለደ። አህያና ከብትም በስትንፋሳቸው አሟሟቁት። እረኞችና ሰብአ ሰገልም ሰገዱለት። ወርቅና ከርቤ ዕጣን እጅ መንሻ ሰጡት። በ8ኛውም ቀን ተገዘረ። በ40ኛው ቀን እጉለ ርግብ ዘውገ ማዕነቅ ይዞ ወደ ቤተ መቅደስ ገባ። ስምዖንም በታቀፈው ጊዜ ዓይኑ በራ፣ በየጥቂቱም አደገ። ለዘመዶቹም እየታዘዘ ይህችውም እናቱ ናት። በ30 ዓመቱም በዮሐንስ እጅ በዮርዳኖስ ተጠመቀ። አብም የምወደው ልጄ ይህ ነው፣ እሱን ስሙት አለ። መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ተቀመጠ። 40 ቀንና 40 ሌሊትም ጾመ፣ ተራበ፣ ተጠማም። ለእኛም አብነት የሆነን ዘንድ ከዲያብሎስ ተፈተነ። ከጾሙም በወጣ በ3ኛው ቀን የሰርክ ቤትን አገኘ። ወደ እነሱም ገባ። ወይናቸውም ባለቀ ጊዜ ውሃውን ወይን አደረገው። የእርሱንም 5 አዕማደ ምስጢር ያስተምር ዘንድ ጀመረ። ዘወትርም 5 ገበያ የሚያህሉ ሰዎች ይመጡ ነበር። በሽተኞችንም ያድናል፣ ቁጥር የሌላቸው ተአምራትንም ያደርግ ነበር። ከዕለታት በአንድ ቀን 5 እንጀራዎችንና 2 ዓሣዎችን ለ5,000 ሰዎች አቀረበላቸው። እነሱም በልተው ጠገቡ። የተረፈውን 12 ቅርጫት አነሱ። እውር ሆኖ ለተወለደውም በምራቁ ዓይን ፈጠረለት። በአህያ ውርንጫ ላይም ተቀምጦ ቤተ መቅደስን ዞረ። ሽማግሌዎችና ሕፃናት የሰሌን ቅጠል ይዘው ተቀበሉት። ድንጋዮችም በሰው አንደበት አመሰገኑ። በእግዚአብሔር ስም የሚመጣ የተባረከ ነው አሉ። አይሁድም የቃሉን ትምህርት ሰምተው የእጁን ተአምራት አይተው በእሱ ላይ ቀኑ። ነቢይ ሰነፎችን ቅናት ያዛቸው እንዳለ ሰኞና ማክሰኞም መከሩ። ረቡዕ ምክራቸውን ጨረሱ። ሐሙስም የሐዲስ ምስጢር ሥርዓትን ለሐዋርያት አሳያቸው። እንዲህም አላቸው፣ ንሱ፣ ብሉ፣ ጠጡ። ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ይህንንም በምታደርጉ ጊዜ የሞት መታሰቢያ አድርጉ፣ ትንሣኤንም ንገሩ አላቸው። በመሸም ጊዜ ይሁዳ ወደ አይሁድ ሄዶ 30 ብር ስጡኝ፣ እሱን ለእናንተ እሰጣችኋለሁ አላቸው። በመንፈቀ ሌሊትም ይዘው የኋሊት አስረው ወደ ሐናና ወደ ቀያፋ ወሰዱት። በነጋም ጊዜ የካህናቱ አለቆች ተማከሩ። በ3 ሰዓትም የኋሊት አሰሩት። መስቀሉንም አሸክመው ይሰቅሉት ዘንድ ወሰዱት። ጲላጦስም የዚህ ሰው በደሉ ምንድን ነው አላቸው። እነሱም በሰንበት በሽተኞችን አዳነ፣ የእግዚአብሔር ልጅም ነኝ ይላል አሉት። በቀትር ጊዜም መጋቢት 27 ቀን በሁለት ወንበዶች መካከል ሰቀሉት። የእሾህ አክሊል ደፉበት፣ በብረት ዘንግ ራሱን መቱት። ሐሞትና ከርቤን አጠጡት፣ ጎኑንም በጦር ወጉት። ደምና ውሃም ወጣ፣ የዘላለም ሕይወትም ሆነን። እነዚህን የእግርና የእጅ መቸንከር ስቃዮችን በመለኮቱ ያይደለ በሥጋው ተቀበለ። ሲያሰቃዩትም አልተቀየመባቸውም፣ ታገሳቸው እንጂ። የዚያን ጊዜ 7 ተአምራት ተደረጉ። ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብትም ከሰማይ ወደ ምድር ወደቁ። የቤተ መቅደስ መጋረጃም ተቀደደ። ምድር ተናወጠች። ሙታን ተነስተው በሥጋ ወደ ሰዎቻቸው ሄዱ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ጨለማ ሆነ። በዚያ ሰዓት መለኮቱን ሞት ሳይቀርበው ሥጋውን ከመለኮቱ ሳይለይ በሥጋ ሞተ። ዮሴፍና ኒቆዲሞስም በበፍታ ገንዘው ዓለምን የፈጠረ ፈጣሪ ከሰው ማንም ባልተቀበረበት በአዲስ መቃብር በጎልጎታ እንደ ሰው ቀበሩት። ነፍሱም ከመለኮቱ ኃይል ጋር በ9 ሰዓት ወደ ሲኦል ወረደች። ትዕቢተኛ ዲያብሎስም ይውጠው ዘንድ ቀረበ። ሥጋ ለብሶ ያሸነፈኝ ይህ ማን ነው አለ። እሱ ግን ይዞ በእሳት ሰንሰለት አሰረው። በዚያን ጊዜ ዲያብሎስ 5500 ዘመን ከልጆቹ ጋር የገዛሁት አዳምን ውሰድ አለው።
በዚያን ጊዜ እሱ ራሱ መድኃኔ ዓለም ነፍሳትን ከማሰሪያቸው ፈቶ ከደይን አወጣቸው። በማይሻር ቃሉ እንደተናገረውም ወደ ገነት አገባቸው። አዳምም ከገነት በወጣ ጊዜ ወደ እርሱ አለቀሰ። ከልጅ ልጅ ተወልጄ አድንሃለሁ አለው። ከደይንም ባወጣቸው ጊዜ የዚያን ሰዓት የዓለም መድኃኒት ተባለ። ያደረጋቸው ድንቅ ስራዎችም የበረሃ እንጨቶች ብዕር ቢሆኑ፣ ውሃዎችም ቀለማትን ቢሆኑ፣ ሰማይና ምድር ብራና፣ ድንጋዮችም መድመጾች፣ ሰውና መላእክትም ጸሐፍት ቢሆኑ የመድኃኔ ዓለም ድንቅ ስራው ባላለቀም ነበር። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። በሦስተኛውም ቀን እሁድ በመንፈቀ ሌሊት ከመቃብር ተነሳ። ለሐዋርያትም በደብረ ጽዮን ላይ መጽሐፈ ኪዳንን አስተማራቸው። በአርባኛው ቀንም ሐሙስ በታላቅ ምስጋና መላእክት እያመሰገኑት ወደ ሰማይ አረገ። በ50ኛውም ቀን በዕለተ እሁድ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ወረደ። በየሀገሩም ሁሉ ቋንቋ ተናገሩ። ዓለምንም በዕጣ ተከፋፍለው በስሙ አስተማሩ። ዳግመኛም በሕያዋንና በሙታን ለመፍረድ ከቅዱሳን መላእክቶች ጋር በምስጋና ይመጣል። ሰማይና ምድርም ከፍጥረት ሁሉ ጋር ያልፋል። በዚያን ጊዜ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ለሁላቸውም እንደ ሥራቸው ይከፍላቸዋል። በዚያን ጊዜ መድኃኔ ዓለም በተባለ በወልድ ያመነ የዘላለም ሕይወት አለው። መባጽዮንም ይህን ሁሉ አይቶ መድኃኔ ዓለምን ወደደው፣ መታሰቢያውንም አደረገ። እሱም በዚህ ድርሳን ውስጥ ስሙን ለሚያነሳ ሰው ቃል ኪዳን ሰጠው። የመድኃኔ ዓለም ይቅርታውና ቸርነቱ የመባጽዮን ጸሎቱ እስከ ዘላለም ድረስ ከሁላችን ጋር ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የዓርቡን ምሽት ነገር እንፈጽም ዘንድ እንመለስ። ዘካርያስ በእግዚአብሔር ዘንድ የታወቀች ይህች ቀን ቀንም አይደለችም ሌሊትም አይደለችም፣ በሰርክ ጊዜ ብርሃኑ ያበራልና በዚያን ጊዜ የሕይወት ውሃ ከኢየሩሳሌም ይወጣል። ግማሹ ባህር የተባለው ትርጉሙ የመድኃኔ ዓለም ከጎኑ የፈሰሰው ውሃ ይህ ነው። የቀደመ ባህር የተባለውም ከአዳም እስከ ሙሴ ከሙሴም እስከ መጥምቀ መለኮት ቅዱስ ዮሐንስና የጥምቀት ልጆች የቀደሙ አባቶች ይባላል። ወንዝ ምድርን ይሰነጥቃታል ያለውም ይኸው የእግዚአብሔር ከጎኑ ምንጭ በመስቀል ላይ ፈሶ ወደ ሲኦል የወረደው ነው። ቃሉ ገናና ኢሳይያስ በሞት ጥምቀት ከእሱ ጋር ተቀበርን እንዳለ፣ ዳግመኛም ወደ መድኃኒታችን ኢየሱስ ክርስቶስ ወደ ሥጋው አስከሬን እንመለስ። የዚያን ጊዜ ዓርብ በሰርክ ዮሴፍና ኒቆዲሞስ ጲላጦስን ለመኑት፣ እሱም ፈቀደላቸው። ከመስቀልም አውርደው ከሽቱ ጋር በነጭ ሐር መጎናጸፊያ ገነዙት። ሌላ ያልተቀበረበት በቀራንዮ ሊቶስጥራ ገቦታ ጎልጎታ ወደሚሉ ቦታ ወርደው በመሐሊ ሰው ስለ ፍቅር ንብረቱን ሁሉ ቢሰጥ መናቅን አይነቁትም እንደተባለ መድኃኒታችንን በዚያ ቀበሩት። መድኃኒታችን 3 መዓልት 3 ሌሊት በከርሰ መቃብር እንዲህ ፈጽሞ በ72 ሰዓቶች በዕለተ እሑድ በሚያስፈራ ግርማ ተነሳ። ከሁሉ አስቀድሞ ለእመቤታችን ለቅድስት ድንግል ማርያምና ለመቅደላዊት ማርያም ታያቸው። ከዚያም ለሐዋርያት ታያቸው። ከዚያም 500 ጓደኞች መድኃኒታችንን ከመቃብር እንደተነሳ አዩት። በመዝሙር እግዚአብሔር ዛሬ እነሳለሁ፣ መድኃኒት አደርጋለሁ፣ እገለጻለሁ አለ እንደተባለ፣ ዳግመኛም እግዚአብሔር ዛሬ እገለጻለሁ፣ ዛሬም አይታችሁኝ ትደነቃላችሁ አለ። ሰማይና ምድርን በመድኃኒታችን መነሳት ፈጽመው ደስ ተሰኙ። እነሆ ኢትዮጵያ በፊቱ ትሰግዳለች፣ ጠላቶቹም አመድን ይቅማሉ። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ ለጠላቶቹም የዘላለምን ጉስቁልናን ሰጣቸው እንደተባለ፣ ከዚህም በኋላ ከደቀ መዛሙርቱ ጋር ሳለ ሥርዓትን ፈጽመው በ40ኛው ቀን ወደ ሰማይ አረገ። ጠላቶቹ ከእግሩ መረገጫ በታች እስኪሆኑ በአባቱ ቀኝ ተቀመጠ። ባረገም ጊዜ መላእክት መኳንንት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምረው ያሉ በሮች ይከፈቱ። የኃያላን አምላክ የክብር ባለቤት እሱ ማን ነው? የኃያላን አምላክ እግዚአብሔር እሱ ነው እያሉ ተቀበሉት። አስቀድሞ በሲኦል ያሉ ከፈቱ፣ ዳግመኛም በሰማይ ያሉ ከፈቱ። ይህንንም አምነን በዚች በመጋቢት 27 ቀን የመድኃኒታችንን መታሰቢያ እናድርግ። በዚች ቀን መድኃኒታችን በተወለደ በ33 ዓመቱ መከራ ተቀብሎ ሞቷልና ሰው በሆነባት በተጸነሰባት ቀንም ተነሳ። የዕርገቱ ቀንም ሊቃውንት እንዳስተማሩን ግንቦት 8 ቀን ነው። ይህን የመድኃኔ ዓለምን የስቅለቱን በዓል የሚያቃልልና የማያከብር ቢኖር እድል ፈንታው ከቀያፋና ከሐና ጋር ነው። የሚያከብረውና መታሰቢያውን የሚያደርግ ግን መድኃኒታችንን የተቀበሉት የዮሴፍና የኒቆዲሞስ ጓደኛቸው ይሆናል። እሱ ራሱ በኢሳይያስ አንደበት ባለጸጎች ሴቶች ተነሱ፣ ቃሌንም ስሙኝ፣ የምታምኑ ወጣቶችም ነገሬን አዳምጡኝ፣ በየዓመቱም መከራ በተቀበልኩበት ቀን መታሰቢያ አድርጉ ብሏልና። ባለጸጎች ሴቶች የተባሉ ሐዋርያት፣ የሚያምኑ ወጣቶችም የተባሉ የጥምቀት ልጆች ናቸው። የመድኃኒታችን የመከራው ቀን የተባለችው ይህች ናት። የመዳን ቀን ዛሬ ነው። የጦርነት ቀን ዛሬ ነው።
የማሸነፍ ቀን ዛሬ ነው። የብረቱ በር የተሰበረ በውስጡም ያለው የተበረበረ ዛሬ ነው። የሞት ስልጣን የተሻረ ሰይጣን የታሰረ ዛሬ ነው። ምርኮ የተመለሰ ዛሬ ነው። የደዌ ቁስል የተፈወሰ ዛሬ ነው። ሆሴዕ እሱ ገረፈን እሱም ይፈውሰናል እሱ ያድነናል እንዳለ በሁለት ቀን ማለትም አንዲቱ ከአዳም እስከ ሙሴ ሁለተኛይቱም ቀን ከሙሴ እስከ መድኃኒታችን ክርስቶስ ስቅለት ያለው ነው። የዚያን ጊዜ በጨለማ ቦታ የተሰቃዩ ነቢያት ተፈወሱ። በሶስተኛውም ቀን ያነሳናል የተባለውም ከመድኃኒታችን ስቅለት እስከ ዓለም ፍጻሜ ያለው ቀን ነው። የዚያን ጊዜ ሙታን በሶስትነቱ ይነሳሉ። መድኃኒታችን በመጣ ጊዜ ለወጉት ወዮላቸው፣ ያሽሟጠጡት ሁሉ ለራሳቸው እያለቀሱ የዚያን ጊዜ ያዩታልና። መድኃኒታችን ሰው የሆነባት ዕለተ እሑድ ብርሃን ናት። ከሙታን ተለይቶ ተነሳባት። መንፈስ ቅዱስም በጽርሐ ጽዮን የወረደባት፣ በሕያዋንና በሙታን ለመፍረድ ይመጣባታል። መድኃኒታችን ይህም ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ እንዳለ ቤተ ክርስቲያን የታነጸችበት ዕለተ እሑድ ብርሃን ናት። ወንጌላዊ ይህ ስለ ሥጋው ትንሣኤ ቤትነት ነው ብሎ ተረጎመልን። የሥጋው ቤት የተባለችም በእጁ የመሰረታት በደሙ ያከበራት በመስቀሉ ያተማት ይህች ቀን ናት። መሰረቶቿና የሚያበሩ የሽልማት ዕንቁዎቿ ሐዋርያት ናቸው። አምዶቿና ግድግዳዎቿ የሊባኖስ እንጨቶች ነቢያት ናቸው። የምስጢር መሰብሰቢያዎቿም ካህናት ናቸው። ጣሪያና ጉልላቷም ጻድቃንና ሰማዕታት ናቸው። አጥሯና ግንቦቿም የደናግልና የመነኮሳት ማህበር የሆኑ እናታችን ቤተ ክርስቲያን ያማረች የተወደደች ናት። መካንም አይደለችም። ባል ያላት ሴት ልጆቿ ብዙዎች ናቸውና እንደተባለላት የመባ ጽዮን ጸሎቱ የመድኃኔዓለም ይቅርታውና ቸርነቱ ከሁላችን ጋር ይሁን አሜን። ታምረ መድኃኔዓለም ይቅርታው ቸርነቱ የእናቱም ልመና ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ተአምር ይህ ነው። ክብር ይግባውና የወልድ የመድኃኔዓለምን ክቡራንና አብያን የሆኑትን በዓላቶቹን እንሆ እንነግራችኋለን። ትስብዕት፣ ልደት፣ ጥምቀት፣ ሆሳዕና፣ ስቅለት ከሰሙነ ሕማማት ጋር እንደ አንድ ቀን ሆኖ እንደ አንዲት ቀን የሚለው ለበዓላት መቁጠሪያ ነው። ትንሣኤ ከበኋላው ካሉት ቀኖች ጋር እንደ አንድ ቀን ሆኖ ዕርገት የጰራቅሊጦስ በዓል ከበኋላው ካሉት 8 ቀኖች ጋር እንደ አንዲት ቀን ሆኖ ደብረ ታቦር ናቸው። እነዚህንም አብያን ማለታችን በከበሮና በጸናጽል ማህሌት ለማድረግ ውሃን ላለመቅዳት እንጨት ላለመስበር ለስጋ ስራ መንገድ ላለመሄድ በገበያም ላለመሸጥ ላለመለወጥ ነው። እንደዚሁም ሰንበታቶቹንና በየዓመቱ የሚገኙት የእመቤታችን የቅድስት ድንግል ማርያም 33ቱን በዓላቶችም እንደ ልጅዋ ትንሣኤ አድርገን እናከብር ዘንድ ይገባል። እሊህም 9ኙ ንዑሳን ጌና፣ ግዝረት፣ ቃና ዘገሊላ፣ ልደተ ስምዖን፣ ደብረ ዘይት፣ የመጋቢትና የመስከረም መስቀል አንድ ነው። ስብከት፣ ብርሃን፣ ኖላዊ እንዲህ ሁሉ ክብር ይግባውና የወልድ የመድኃኔዓለም በዓላቶቹ በማክበር አንድ ናቸው። ከእነዚህም በየወሩ የሚከበሩ ትስብዕት፣ ልደት፣ ትንሣኤ እኒህ ሦስቱ በ29 ቀን ይከበራሉ። የመዳን ቀን የተባለች የስቅለት በዓል ግን ክርስቶስ መጋቢት 27 ቀን ከተሰቀለበት ጀምሮ ክብር ይግባውና መድኃኔዓለም ተባለ። ይህችን ቀን ግን በድሜጥሮስ ምክንያት ስቅለት ከዓርብ ትንሣኤ ከይሁዳ ይውጣ የመድኃኔዓለም ስቅለቱና ትንሣኤው ስለጾሙ በየዓመቱ 2 ጊዜ አይደረግ ባለ ጊዜ አታክብሩ ማለቱ አይደለም። ነገር ግን ዲያብሎስ ያለ እሱ እንዳይድኑ አውቆ የሰውን ልብ አጸና። አሁንም ለዘርአ ቡሩክና ለመባ ጽዮን ለብዙ ቅዱሳንም ድኅነትን እናገኝ ዘንድ ተገለጸች። ይህንን ሁሉ አክብሩ፣ የመድኃኔዓለምንም መታሰቢያ አድርጉ። መታሰቢያውን የሚያደርግ ክብሩ ብዙ ነውና። መድኃኔዓለምን የሚጠሉት ግን በከበሩና ከፍ ባሉ ጊዜ እንደ ጢስ በነው ያልቃሉ፣ ይጠፋሉ፣ ይፈረድባቸዋል። በዓሉን በፍቅር አያከብሩምና እስከ ቀዝቃዛ ውሃ ድረስ በተቻላቸው መጠን መታሰቢያውን አያደርጉምና። በዚህ ነገር የሚጠራጠሩ ግን ዓይናቸው የታወረ ልቦናቸው የተሰወረ ነው። ክብር ይግባውና መድኃኔዓለምን ለ30 ብር የሸጠው ይሁዳ ከሐዋርያት ተለይቶ እንደሚከፋ በሰማይም በምድርም በጉስቁልና 799 እጥፍ ከሱ ይከፋል። ነፍሶቻቸውን በማፈርና በጉስቁልና ይወጣሉ። ክብር ይግባውና የሚያወጣቸው የመድኃኔዓለም መልአክ ነውና በየቦታው ያደርሳቸዋል፣ ወደሚያቃጥል የእሳት ባህር ውስጥ ያገባቸዋል። ክብር ይግባውና አንዱ የመድኃኔዓለምን መታሰቢያ የሚያደርግ የቅዱሳንን ግን የማያደርግ፣ አንዱ የጻድቃንና የሰማዕታትን የነቢያትንና የሐዋርያትን የመላእክትን መታሰቢያ የሚያደርግ የመድኃኔዓለምን ግን መታሰቢያውን የማያደርግ በዓሉንም የማያከብር በአንዲት ቀን እንደሞቱ አልሰማችሁምን? የመድኃኔዓለምን መታሰቢያ የምታደርገውን ነፍስም መላእክተ ጽልመት ያዟት፣ ወደ እሱም አመጧት። በጎ ስራም የሌላት ነፍስ እነኋት አሉት። መድኃኔዓለም
ሲኦል የምትቀበላት ከሆነ ይዛችኋት ሂዱ አላቸው። ፈጥነውም ወሰዷት። ሲኦልም ይህችን ነፍስ ወደ እኔ አታምጡ፣ በላይዋ ያደረ የመለኮት ኃይል ያቃጥለኛል እያለች ጮኸች። የመድኃኔዓለምን መታሰቢያ የምታደርገው በእኔ ዘንድ ያሉትን ነፍሳት ልትወስድብኝ ነውና። እነሱም ተዋት፣ ወደ መንግሥተ ሰማያትም ገባች። የቅዱሳንን መታሰቢያ የምታደርገውን ነፍስ ግን ሁሉም ከበቧት፣ ወደ እሱም አደረሷት። የእኛን መታሰቢያ የምታደርግ ነፍስ እነኋት፣ በቃል ኪዳንህ ማርልን አሉት። እሱም እስኪ እናንተ ፍረዱ፣ ቃል ኪዳንን የሚሰጠውና የሚምረውን ተወደውና በዓሉን ታከብር እንደሆነ መርምሯት አላቸው። ራሳቸውንም ዘንበል አደረጉ፣ በቅዱሳን ምልጃም ዳነች። ይህንን መጽሐፍ የጻፈውን ያጽፈው፣ ስሙን መደምሰስ ከሌለበት ከወርቅ ምሰሶ ይጻፈው፣ አሮንና ሙሴም ወዳሉበት ያግባው፣ ከደዌ ሥጋ ከደዌ ነፍስ ያድነን፣ አሜን።